ጣቢያ እና እያንዳንዱ ታዛቢ በማዕከል ሪፖርት የሚያደርግበት ሲስተም አዘጋጅተናል። ሶ የትኛውም የኢትዮጵያ ኮርነር ላይ ምንም አይነት ችግር ቢፈጠር ምርጫን የተመለከተ ቀጥታ ኢንፎርሜሽን ይደርሰናል። እሱን በሚመለከት እሱን ለምርጫ ቦርድ ኮሙኒኬት አድርገን ሶሉሽን መፍትሄ የሚሰጥበት መንገድ እንፈልጋለን። ብረት ትክክል ነው ብለን አናምንም። ካርድ አለማውጣት ትክክል አይደለም። አሁን ደግሞ እሱኛውን ሀርድል እሱኛውን አንደኛውን ስቴጅ አልፈው ካርድ ያወጡ ሰዎች ካርዳቸው መባከን የለበትም ብለን ነው የምናምነው። የሚበጃቸውን የሚፈልጉትን ወጥተው መምረጥ ዲሞክራሲን መለማመድ ነው። ዲሞክራሲያዊ ሀገር እንፈልጋለን የሚል ማንኛውም ዜጋ ወጥቶ መምረጥ አለበት ብለን ነው የምናምነው። በእኛ በኩል ህብረተሰቡ ካርድ የወሰደ ሁሉ በሙሉ በነቂስ ወጥቶ እንዲመርጥ ጥሪ እናቀርባለን። እንደይዜም እኛ ቁርጠኝነት እንግዲህ ያው የሀገር ጉዳይ ነው። የሀገር ጉዳይ ደግሞ በቀላል የሚታይ አይደለም። መራጮችም ካርድ ይዘው እየመጡ ነው። ካርድ እና መታወቂያ ይዘው ይመጣሉ። አስፈላጊውን ዶክሜንት ይዘው ይመጣሉ። ይዘው ካልመጡም ቅርብ ስለሆነ እዚሁ ጋር በምንሰጣቸው ገለጻ ወይም ያመጣሉ። አዘሮች ደግሞ እየጠፋባቸውም ካለ መፍትሄዎች ብዙ አሉና ማህበረሰቡን ግንዛቤ እየሰጠን ነው። አብዛኛውም ከዚህ በፊት የመረጠ ስለሆነ ብዙ ችግር የሚያጋጥም አይደለም። በደንብ መረጃዎቹን እንዴት ያመራረጥ ሂደት ያው አሰላፊዎች በደንብ እየሰጧቸው ነው መረጃውንና በደንብ ተረድተው ነው ቀለል ባለ መንገድ ነው እየተካሄደ ያለው። ምንም ደስ ይላል። ብቻ አሪፍ ነው ሂደቱ። ዴሞክራሲያዊ እስከሆነ ድረስ አሁን በተጀመረበት አግባብ እስከተጠናቀቀ ድረስ በኢዜማ በኩል ውጤቱን መቀበል አማራጭ ያለው ነገር አይደለም። በምርጫ ውድድር ውስጥ ነው የገባ ነው። ማሸነፍ መሸነፍ ያለ ነገር ነው። የምንጠብቀው ነገር ነው። ውጤቱ ምንም ይሁን ምን ሂደቱ ትክክል እስከሆነ ድረስ የምንቀበል